ሰላም ለእናንተ ይሁን። እስካሁን 3 ክፍሎችን አይተናል። አሁን ወደ አራተኛው ክፍል ተሸጋግረናል። የዚህ ክፍል ትኩረት ወደ አባቶቻችን ጥበብ፣ ተረቶች፣ ምሳሌያዊ አነጋገሮችና ፍልስፍናዎች ይሆናል። ቀን 4 የአባቶች ጥበብ፣ ተረቶች፣ ምሳሌውና ኡቡንቱዎች። ባለፉት ክፍሎቻችን የአንድነትን ትርጉም፣ የሃይማኖትን መጽሐፍት እይታና የተፈጥሮን የእንስሳትን አስገራሚ ትምህርትን ስንመለከት ቆይተናል። ዛሬ ደግሞ የሰው ልጅ ከተፈጠረበት ጊዜ ጀምሮ በተለይም አባቶቻችንና እናቶቻችን ይህን ትልቅ ሚስጥር ትውልድ እንዳይረሳው ብለው በየዘመናቱ እንዴት በታሪክ በተረትና በምሳሌ አነጋገሮች እንደቋጠሩት እንመለከታለን። ምክንያቱም ሳይንስና መጽሐፍ በማይነበቡበት በዚያ ዘመን ህዝብን አንድ አድርጎ ያቆየው ይሄው የቃል ትምህርትና የህይወት ፍልስፍና ነው። ኢትዮጵያችን ባህልን ስንመጣ አንድነትን የሚሰብኩ እጅግ በርካታና ጥልቅ የሆኑ ምሳሌ አነጋገሮች አሉ። ከነዚህ ውስጥ አንዱና ዋነኛው ድር ቢያብር አንበሳ ያስር የሚለው ነው። አባቶቻችን ኢትዮጵያውያን እችን እንቁ ሀገር ሲያኖሩልን ድር ቢያብር አንበሳ ያስር የሚለውን ብሂል ይዘው ነው። እስኪ ይህንን አባባል በጥልቀት እናስበው። የሸረሪት ድር ምን ያህል ስስና ርካማ እንደሆነ ሁላችንም እናውቃለን። በትንፋሽ ብቻ ሊበጠስ ይችላል። በሌላ በኩል ደግሞ አንበሳ የጫካ ንጉስ ነው። እጅግ ኃይለኛና ግርማ ሞገስ ያለው አውሬ ነው። ታዲያ ያደካማ የዱር እንስሳ እንዴት ድርን በድር ሊታሰር ይችላል? እንዴት ብላችሁ ልታስቡት ትችላላችሁ? ታዲያ ደካማ ድር እንዴት ያንን ኃይለኛ አንበሳ ሊያስር ይችላል? እስቲ አስቡት። ሚስጥሩ ያለው ቢያብር በሚለው ቃል ላይ ነው። አንድ ክር የሸረሪት ድር ምንም አይደለም። ነገር ግን በሚሊዮን የሚቆጠሩ የሸረሪት ድሮች ሲደራረቡ ሲገመዱና ሲዋሃዱ የአንበሳ ጉልበት የሚያዳክሙ መንቀሳቀስ እንኳን እንዳይችል የሚያስሩ እንደ ብረት ይጠነክራሉ። አባቶቻችን ይህንን ያሉን እኛ ምንም ያህል ደካማ ደሃዋይ ማቅመቢስ ብንሆን ከተባበርን ግን ከኛ በላይ የሆነን ትልቅ ችግር ማሸነፍ እንደምንችል ነው። ድህነት፣ ጦርነት፣ ሌላም ማሸነፍ እንችላለን። ሌላው ደግሞ 50 ሎሚ ለአንድ ሰው ሸክሙ ለ50 ሰው ጌጡ የሚለው ነው። አንድ ሰው 50 ሎሚ በእጁ መያዝ ቢሞክር ይወድቅበታል፣ ይከብደዋል፣ ይጨነቃል። ነገር ግን 50 ሰዎች እያንዳንዳቸው 50ውን ሎሚ ቢከፋፈሉት ሸክሙ መሆን ቀርቶ ውበት ይሆናል፣ ጌጥ ይሆናል። የሀገራችን ችግርም ልክ እንደዚህ ነው። የኢትዮጵያን የብዙ ዘመን የኋላ ቀርነት የድህነትና የግጭት ሸክም ጥቂት ሰዎች ብቻ ሊሸከሙ ሲሞክሩ ይከብዳቸዋል፣ ያዳክማቸዋል። በመጨረሻም ይወድቃሉ፣ ይሰበራሉ፣ ይሞታሉ። ብቻችን እንቀራለን። ነገር ግን 120 ሚሊዮን ህዝብና ከዛ በላይ ያለን እኛ ችግሩን ተከፋፍለን እያንዳንዳችን የራሳችን ኃላፊነት ብንወጣ ያ ከባድ የነበረው ሸክም የህብረታችን ጌጥና የእድገታችን መሰረት ይሆናል። እኛ ሌሎች የገነቧትን ሀገር አንፈልግ፣ ወዳደጉ ሀገሮች አንሩጥ። ሀገራችንን ገንባ፣ ከትንሽ እንጀምር። ሀገራችን ወጣ ብለን ደግሞ ወደ አፍሪካ ሀገር ስንሄድ እጅግ ድንቅ የሆነና ዓለምን ያስገረሙ ፍልስፍና እናገኛለን። ይህ ፍልስፍና ኡቡንቱ ይባላል። በተለይ በደቡብ አፍሪካውያን ዘንድ ትልቅ ስፍራ ያለው ይህ ቃል ትርጉሙ ነው። እኔ የምኖረው አንተ ስላለህ ነው። እኔ የምኖረው አንተ ስላለህ ነው፣ ወይም እኔ የሆንኩት በእኛ ምክንያት ነው ማለት ነው። አንድ ታዋቂ ታሪክ አለ። አንድ አውሮፓዊ አጥኝ ወደ አንዲት የአፍሪካ መንደር ሄዶ ህፃናትን ሰበሰባቸው። ከዛም ከአንድ ዛፍ ስር ጣፋጭ ከረሜላዎችንና ፍራፍሬዎችን በተሞላ ቅርጫት አስቀመጠና እስከዛ ዛፍ ድረስ ሩጦ ቀርሞ የደረሰ ቅርጫቱን ሙሉ ለሙሉ ይወስዳል አላቸው። አጥኚው ህፃናቱን እርስ በርስ እየተገፋፉ እየተሻሙና አንዱ ሌላውን ጥሎ ለመቅደም እንደሚሮጡ ጠብቆ ነበር። ነገር ግን የሆነው ሌላ ነው። ህፃናቱ የተባለውን ሲሰሙ ሁሉም እጅ ለእጅ ተያዙና በአንድነት እኩል እየሮጡ
ዛፉ ስር ሲደርሱ ቅርጫቱንም ከፈቱት። ከረሜላውንም እኩል ተከፋፍለው በአንድነት እየተሳሳቁ በሉ። የአውሮፓዊ ተመራማሪ በመገረም ለምን እንዲህ አደረጋችሁ? አንዱ ቀድሞ ሁሉንም መውሰድ ቢችል ለምን አብራችሁ ሮጣችሁ ብሎ ጠየቃቸው። ሕፃናቱም በአንድ ድምፅ ኦቦንቱ አሉት። ሌሎቹ ሁሉ እያዘኑ እንዴት አንዱ ብቻውን ደስተኛ ሊሆን ይችላል በማለት መለሱለት። ይህ ታሪክ የሚያስተምረን ትልቁን የአንድነት ትምህርት ነው። ዛሬ እኛ የምንኖረው በውድድር ዓለም ውስጥ ነው። አንዱ ሌላውን ረግጦ ለማለፍ፣ አንዱ አጥፍቶ ለመልማት በሚሞክርበት ዘመን። ነገር ግን አባቶቻችን እና የኦቦንቱ ፍልስፍናን የሚነግሩን የኔ ደስታ ካንተ ደስታ ጋር፣ የኔ ሰላም ካንተ ሰላም ጋር በጥብቅ የተቆራኘ መሆኑን ነው። አንተ እየተራብክ እኔ ብጠግብ ሰላም አይኖረኝም። ወንድሜ ሲያለቅስ እኔ ልስቅ አልችልም። ሁላችንም በአንድ ትልቅ ሰንሰለት የተያዝን የሰው ልጆች ነን። የሰንሰለቱ አንድ ቀለበት ሲበጠስ ሙሉ ሰንሰለቱ ይሰበራል፣ ይበጠሳል። እስኪ ዛሬ ራሳችንን እንጠይቅ። ያንን የአባቶቻችን ድር ቢያብር ጥበብ የት አደረስነው? ያንን 50 ሎሚ ተባብሮ የመሸከም ባህል ለምን ጣል ነው? ያንን ኦቦንቱ አንተ ስላለህ ነው እኔ ያለሁት የሚለውን የፍቅር ስሜት በምን ቀየር ነው? በቀጣዩ 5ኛ ክፍላችን ደግሞ ከዚሁ ታሪክ ሳንወጣ ወደ ታላላቅ አገራት እንጓዛለን። ሩዋንዳ ከዘር ማጥፋት እልቂት ተነስታ በአንድነት እንዴት አፍሪካን አሳየች? ጃፓን ከሁለተኛው ዓለም ጦርነት ውድመት በኋላ ወደ አንድነት ፍልስፍና እንዴት ወደ ዓለም ሀያልነት መጣች የሚለውን፣ የተባበሩት አረብ ኤሚሬትስ በበረሃ ላይ ተበታትነው የነበሩ ጎሳዎችና ብሔሮችን አንድ አድርጋ ዱባይን እንዴት ፈጠረች? እኛ አሁን ሄደን እንዴት እንደምንዝናና፣ እኛ ገነት ላይ እየኖርን እነሱ ሲኦል እየኖሩ ግን እኛ የነሱን ሀገር ልንጎበኝ እንሄዳለን። ለማንኛውም ይሄን አስገራሚ ታሪክ በሚቀጥለው ታሪካችን እናያለን። እኛም ከነሱ ምን መማር እንዳለብን እንወያይ። ይሄን ወሳኝ ጉዞ አብረን እንድንቀጥል ቪዲዮን ላይክ በማድረግ ሐሳባችሁን ኮሜንት ጋር በማካፈል ለሌሎች ሼር በማድረግና ሰብስክራይብ በማድረግ ቤተሰብ ይሁኑ። አብረን ውቅያኖስ እንሁን። አመሰግናለሁ።